አሰላሙ አለይኩም ወረህመቱላሂ ወበረከቱ። ሰላም ሰላም ቤተሰብ እንዴት አመሻችሁልኝ? ደህና ናችሁ ወይ? ጨረቃዎች የቀርተው ነው ብዬ ስጨነቅ ነበር። ታውቃላችሁ ያው እንኳን አይደለም በትናንትናው አይነት ነገር እንደዛ ደንግጠን ምናምን ቀርተው ይቅርና በፍቅር በሰላም እንኳን መተውልን ሲቀሩ አንድ ቀን በጣም ነው የሚጨንቀው አይደለ? እና በጣም እየተጨነኩ ነበረ ምንድነው ምናምን እያልኩ ማለት ነውና እኔ እኮ የምሬን ነው። እነዚህ ልጆች እኮ ሊያሳብዱን ነው። ምን ሊያሳብዱን ነው? አሳበዱን እንጂ እና ሀይሚነት የኔ ቆንጆ እንግዲህ በሰላም መታልናለሽ ነቅታ። እንደዚህ ስላየንሽ በጣም ደስ ብሎናል። ብሩኬ ወንድሜም እንግዲህ መግቢያ ላይ ብዙ ነገሮችን ተናግረዋል፣ ብዙ ነገሮችን ብለዋል ምናምን በቃ አንዳንዴ ወደፊት በቃ ያለው ነገር ያሳስበኛል ምናምን ነገሮች ወደማይሆኑ አቅጣጫ እየሄዱ ምናምን እያለ በቃ አላደለ ብዙ ነገሮችን ተናግሯል። እና እንደሰማችሁት አይዞን ብሩኬ፣ ሁሉም ነገር ይስተካከላል፣ አብሽር። እና ዋናው የእናንተ አንድ መሆን ነው። ሁለታችሁ ክፍተት ካልፈጠራችሁ ማንም እየመጣ እንደፈለገ አይፈነጭም ማለት ነው። አንተም ደግሞ በህይወት አሁን ብሩኬ ምንድነው ስህተት ብዬ የማስበው ነገር ማለት ነው በቃ ሰዎችን እንደዚህ ህይወቱ ላይ የመጡ ሰዎችን በሪስፔክት ሁሉ ባያወራቸው ደስ ይለኛል። ምክንያቱም ሰው ህይወታችሁን እየበጠበጠ ለዛ ሰው ሪስፔክት ምናምን አያስፈልግም። በተለይ ሴት ልጅ እንደዚህ እየተላላጠች መታ ምናምን እንደፈለገች እየፈነጨች አብራክ ስንት ነገር ያሳለፈችን ልጅ መታ እንደዚህ እየተናገረች ማን ስለሆነች ነው እሷ? ስለዚህ ቆፍጠን ብለክ ምናምን ህይወትህን ልትበጠብጥ የመጣችን ሴት አንተ በመልካም ነገር አስበክ ነገሮችን ወይም ደግሞ አላደለ በጥሩ ነገር መመለስ መቻል አለብኝ። ከማንም ጋር መጨቃጨቅም ሆነ ሌላ ነገር ውስጥ መግባት አልፈልግም፣ ችግር ውስጥ መግባት አልፈልግም ብለክ ሰላማዊ ሰው ሆነ ለመሸኘት ብትሞክርም እንኳ የሆነ ፊትህን እያዩ በቃ አላደለ አንተን የራሳቸው ለማድረግ ነው የሚፈልጉት ማለት ነው። እና እዚህ ጋር የተቀመጠችው ከጎን ያለችው ሀይሚዬ ብዙ ነገር አብራክ ያሳለፈች ልጅ ነች። እና እሷን ማንም ሰው እንዲንቃትም አንተም አትፈልግም፣ እኛም አንፈልግም። ሁለታችሁ ብቻ እየመጣችሁ በፍቅር በደስታ እንደ ወትሮው እንደ በፊቱ እንድትመጡልን ነው የምንፈልገው። ስለዚህ እንደዚህ አይነት ሴቶችን ደግሞ ካጠገብክ አይኖ ህይወት ውስጥ ምንም የገቡት ነገር የለም። ራሳቸው ናቸው እንደፈለጉ እየመጡ የሆነ ነገር አንተን እንትን ለማለት የሚሞክሩት። ግን ደግሞ ማስጠንቀቅ መቻል አለብህ። ቆፍጠን ብለክ ምናምን ማራቅ መቻል አለብህ ማለት ነው። የዛሬው ሰው ውዶቼ አይን አውጣ ነው። አንዳንዴ ሰላማዊ መንገድ ስታወሯቸው በቃ አለ አይደለ እነሱ የሚፈልጉትን ብቻ ማድረግ ነው የሚፈልጉት። ስለሌላው ነገር ግድ አይሰጣቸውም። እንደዚህ አይን አውጣ ሴቶች አሉ ብዙ ማለት ነው። እና እንደነሱ አይነት ሴቶችን ደግሞ በቃ ቆፍጠን ብሎ ማባረር መቻል አለባችሁ ማለት ነው። ሰላም ለሚፈልግ ሰላም ነው። ሰላም ለማይፈልግ ሰውና ህይወትህን ዘለው መጥተው ሊበጠብጡ የሚፈልጉትን ሰዎች በቃ ከአንዳንድ ምንም እንትን ማለት አያስፈልግም። እና እንደዛ ነው መሆን ያለበት። ሀይሚዬ ደግሞ አንቺ የብሩኬን ጸባይ ታቂያለሽ፣ ባህሪውን በደንብ አርገሽ ጠንቅቀሽ ታቂያለሽ ምናምን እና ክፍተት መፍጠር የለብሽም። ለሌሎች ሰዎች ክፍተት መፍጠር የለብሽም በፍጹም። በቃ እነሱ የዋህነቱን ተጠቅመው ደካማ ጎኑን ተጠቅመው የእናንተን ህይወት ለመበጥበጥ የሚሞክሩ ሰዎችን ቦታ መስጠት የለብሽም። ማለት እንዴት ነው? ክፍተት መፍጠር የለብሽም። ክፍተቱን ካልዘጋሽ ያችን ክፍተት እንትን እያሉ እየተጠቀሙ እናንተን ህይወታችሁን ብጥብጥ አድርገው በቃ ብሩኬን የራሳቸው አድርገው የሆነ እንዴት ነው የተሻሉ ሰዎች ለመሆን ይሞክራሉ። ስለዚህ አንቺ ደግሞ አይኖ እንደ ሴት በቃ እሱ እንዲማር ብለሽ ዛሬም የተናገረችው ነገር አለ እንድትማር ብዬ ነው ምናምን አለ አይደለ እኔም እዚህ ጋር አንተ ጋር መቃጠል የለብኝ ምናምን። አንዳንዴ ሀይሚዬ ማለት ነው ያው ለድራማው ነው በእርግጥ ግን ደግሞ የሆነ እንዴት ነው ብሩኬ እንደሚለው በመፈለግም ባለመፈለግም ትሆናለች አንዳንዴ ማለት ነው። ላይ ካለ አይደለ ከሱ ለመራቅም ታስባለች ግን ደግሞ መራቅም አፈልግም አይነት ነገር። እንደዚህ አይነት ነገር ደግሞ ጥሩ አይደለም ሀይሚዬ። እና በቃ ያላችሁን ችግር ፈታችሁ በስነ ስርዓት ፖላይት በሆነ መንገድ ቁጭ ብላችሁ አውርታችሁ ነገሮች ደግሞ ውዶቼ የሚፈቱት ይሄ በመጫጫህ በመጨቃጨቅ ምናምን አይደለም። ቀስ ብላችሁ ተረጋግታችሁ እየተከባበራችሁ እየተደማመጣችሁ ሊሆን ይገባል። እና የሆነ ላይክ እንደማይተዋወቅ አለ አይደለ ትናንት እንደሚተዋወቅ አይነት ሰዎች ሳይሆን ብዙ እንዳሳለፈ ሰው
ራሳችሁ እርስ በርሳችሁ ትተዋወቃላችሁ እኮ የሆነ የልቦናችሁ ምናምን ትተዋወቃላችሁ ምን ያክል እንደምትተሳሰቡ ምን ያክል እንደምትፈቃቀሩ ምናምን ይሆናል አይደለ ውስጣችሁ በጣም ጥሩ ደስ የሚል ነገር እንዳለ ትተዋወቃላችሁ ሁለታችሁ ስለዚህ መከባበር እርስ በርሳችሁ በመደማመጥ መሆን መቻል አለበት ነገሮችን የምትፈቱት ካልሆነ ህይወታችሁ ብጥብጥ ነው የሚለው ችግሮች ሊፈቱ አይችሉም ማለት ነው ጨረቃዎቻችንና እንግዲህ ፈጣሪ ሁሉን ነገር አስተካክለው በሰላም በፍቅር እንድትመጡልን ነው የምንፈልገው ሶስተኛ ሰው የሚባል ነገር አስወግዳችሁ በቃ ማንንም ሰው አያስፈልጋችሁም የራሳችሁ ጉዳይ በቃ አሳድጋችኋል በዙሪያችሁ ያሉትን ሰዎች ብዙ ነገር በቃ እንትን ብላችኋል ምናምን አሁን ላይ ግን ጾሙን እናንተን በሰላም ጾሙ እኛም በሰላም እንጾም በቃ ሰላማዊ ሆናችሁ ነገሮችን ተረዳርታችሁ ምናምን ለመፍታት ሞክሩ ማለት ነው እንዴ ጭራሽ ከሷ አንብሶ እኮ ትሪት አደረገኝ ብላ ነው እንደዚህ እየሆነች ያለችው አይደል እንዴ ተው አልኩ በቃ ተው በቃ ትሪት አታድርግ እኮ አለፈ እኮ ያ ጊዜ አልፏል እኮ አሁን ትሪት እያደረግኩት ነው አሁን ከፈተች እኮ በቃ ያን ቀን ተመርኩዛ መጣች ይሄው እስካሁን ድረስ ምንም ልታቆም የአብሳላት አፍ መክፈት የብሩክ ነው እኔ ነኝ ወይ እኔ እኮ እዛ ጋር ነው ያላቅም ጠርታኝ ነው የሄድኩት እዚህ ጋር እንግዲህ ትሪት ተደረኩ ብላ ነው መታፏን የከፈተችብኝ ምናምን ነው ያለችው እንግዲህ ብሩኬ ያው በስህተት መጀመሪያ ላይ እንደዛ አደረገ ግን በኋላ ላይ ቆፍጠን ብሎ ተናግሯት ነበረ ከዛ በማግስቱ ደግሞ ሀይሚዬ ሂዳ በቃ እንደ ትላንት በተፈጠረው በተለቀቀው ቪዲዮ ተናዳ የዛኔ ልሳመክ ምናምን ባለችው ነገር ተናዳ ብዙ ተነጋግረው ነበር ከብሩኬ ጋር ብዙ ተመላልሰው ነበር ምናምን እና በዛ ተናደደ ብሩኬም ሀይሚዬም በጣም አግሬሲቭ ሆነች ምናምን እና እዚህ ጋር ምንድን ነው መሰላችሁ አሁን ሀይሚዬም አንዳንዴ ነገሮችን በቃ እንዴት ነው ተረጋግቶ ለመፍታት መሞከር መቻል አለብሽ ተረጋግተሽ አይኖ ስሜታዊ ያደርጋል በጣም ያናዳል ምናምን ግን በግልፍተኝነት ወይም ደግሞ እንደዚህ በጣም አግሬሲቭ ሆነሽ በመናገር ምናምን አይደለም ችግሮች የሚፈቱት ማለት ነው ስለዚህ ብሩኬም ደግሞ በስነ ስርዓት የሴትነቷን ብስጭት ምናምን አይተህ እንዴት ነው ሴት ልጅ በምትወደው ልጅ አትደራደርም እና የሆነ ሰው መጥቶ እንደዚህ ነው ሲል በጣም በቃ አራስ ነብር ነው የምንሆነው በጣም እናደዳለን ምናምን ማንንም ማዳመጥ አንፈልግም ሆዳችን ውስጣችን ውስጥ የሌለውን ነገር በምላሳችን ብዙ ነገር እንናገራለን ምናምን እና ያን ነገር መረዳት መቻል አለብህ ብሩኬ በቃ ይሄ የሴትነት ባህሪ ስለሆነ ልትታገሳት ይገባል በሰዓቱ የዛን የምትናገረውን ነገር ከውስጥህ ማስገባት የለብህም ምናምን መታገስ መቻል አለብክ ምናምን በቃ ምክንያቱም ባትወድህ ላንተ ቦታ ባይኖራት ኑሮ እንደዛ አትሆንም ገባህ እና አይኖ እነሷ የምትናገረው ነገር ላይ ካለ አይደለ ባለፈው አሁን ምንድን ነበር ስትል የነበረው ሀይሚ አትበይ ስሜን ስለጠራሽ ነው የመጣሁት ምናምን ነገር ብላ ነበር ሀይሚዬ ማለት ነው ግን እኮ ስሟን ስለጠራሽ ብቻ አይደለም የመጣችው በቃ ብሩኬን እንደዛ እንትን ስላለችው ብሩኬን ስለምትወደው ለብሩኬ ቦታ ስላላት ብሩኬ ላይ ማንም ሴት መጥቶ እንደዛ እንትን እንዲል ስለማትፈልግ ነው በቃ ብሩኬን ስለምትወደው ነው ቦታ ስላላት ነው እንጂ ያንን ብላ አይደለም ገባችሁና ሀይሚ ያን ነገር ስትል ደግሞ ብሩኬ ይናደዳል በቃ እኔን አትፈልገኝም ማለት ነው ለምን እንደዚህ ትለኛለች በቃ አይነት ነገር ውስጥ ይገባል ገባችሁና ይሄ ነው አላግባባም የሚላቸውና ሀይሚዬ በመፈለግም ባለመፈለግም ነገር ሆነች ሳይሆን ላይክ በቃ አንቺ አንድ ፍቅረኛ ሆነች ብዙ ያሳልፋችሁ ልጆች ናችሁ ሁሉን ነገር በግልጽ አለ አይደለ በቃ እንትን ማለት አለብሽ ላይክ ይሄ መለያየት መራቅ ምናምን ነገር የሚሉት ነገሮች መፍትሄ ሊሆኑ አይችሉም በቃ ሁሉን ነገር አብራችሁ መጋፈጥ መቻል አለባችሁ ይሄ ማስተካከል ያለበትን እንዲያስተካክል አስጠንቅቀሽ መናገር አለብሽ በቃ ብሩኬ በቃ ይሄን ነገር ማስተካከል መቻል አለብህ እኔን የምትወደኝና ከኔ ጋር አብረህ መቀጠል የምትፈልግ ከሆነ በቃ ይሄን ነገሮች እኔ ምቾት አይሰጡኝም እነዚህን ነገሮች ማስተካከል መቻል አለብህ ብለሽ መናገር መቻል አለብሽ ብሩኬም ደግሞ አንቺ ማስተካከል ያለብሽን ነገር መናገር መቻል አለበት ከዛ መተራረም መቻል አለባችሁ ዛሬ አሁን ብሩኬ የተናገረው ነገር በጣም አስደስቶኛል በቃ መጨረሻ ላይ በተለይ የተናገረው ነገር ትክክል ነው በቃ እርስ በርስ ችግራቸውን እዛው መፍታት እርስ በርስ መተራረም መቻል መከባበር መቻል አለባቸው ካልሆነ አንዱ ግንፍል እያለ አንዱ አላዳምጥም እያለ የሆነ ነገር ሲነገር ነገር የሚጣመም ከሆነ በቃ ሌላ ነገር ዙሪያ ጥምጥም የሚባል ነገር ካለ ሰላም የለም በቃ የራሳችሁንም ሰላም ለማግኘት የሁሉንም በቃ አለደን ሁሉም ነገር ሰላም የሚሆነው እናንተ አንድ ስትሆኑ ነው ስለዚህ
ብሩኬ መጨረሻ ላይ የተናገረው ንግግር በጣም ደስ ብሎኛል። እንደዛ ነው መሆን ያለበት። ስለዚህ ሀይሚዬ አንቺን ከማይመጥኑ ሴቶች ጋር መጨቃጨቅ የለብሽም፣ መጣላት የለብሽም። አንቺ የተከበርሽ ሴት ነሽ። ስለዚህ ከባልሽ ጎን ሆነሽ ከፍቅረኛሽ ጎን ሆነሽ ማለት እሱ ባመጣቸው ነገሮች ናቸው እዚህ ውስጥ የገባሽው። አይነው ደግሞ ያንቺም ደግሞ ክፍተት መፍጠር ነው ነገሮችን ጥምዝዝዝ ያደረገው። ስለዚህ ክፍተት አትፍጠሩ። በቃ እዛው ቤትሽ ሆነሽ ያሉትን ነገሮች አብራችሁ መጋፈጥ መቻል አለባችሁ። ለጥላት ክፍተት መፍጠር የለባችሁም በፍጹም። ስለዚህ ችግራችሁን ፍቱ። በቃ የማይፈታ እኮ ችግር የለም ወንዶቼ። ይህ እኮ ድራማ ስለሆነ ነው እንጂ የምር የማይፈታ ችግር የለም። ደግሞ የእነሱ ችግር የሚፈታ ነው። በቃ አንተ ይሄን ነገር አስተካክል፣ እኔ አልፈልግም፣ ይሄን ነገር እንድታደርግ አልፈልግም፣ አታድርግ በቃ ብለሽ ካልሹ ብሩኬ ያዳምጥሻል፣ ይተዋል ያን ነገር። እኔ አብሬህ እሆናለሁ፣ እኔ ከጎን እሆናለሁ። ግን ችግሮች እየተባባሱ የመጡት አንተ በምታመጣቸው ነገሮች ነው። ስለዚህ ሴቶችን ትሪት አታድርግ፣ አትቅረባቸው ምናምን ብለሽ ካስጠነቀቅሽው አይቀርብም። በቃ አንቺ ከጎኑ ከሆንሽ ግን አንቺ በጣም ይሆናል አይደለ ክፍተት ስትፈጥሪ ቤት አልቀመጥም፣ እኔ እዚህ አልቃጠልም፣ ካንተ ጋር መራቅ አለብኝ ምናምን ብለሽ ነገሮችን ቁጭ ብለሽ ሳትፈች ስትቀሪ አንቺን ለመመለስ ብሎ ሌላ ችግር ውስጥ ሌላ ነገር ውስጥ ምናምን የሆነ ሌላ ታሪክ ውስጥ ይገባል። ከዛ አንቺ ስትወጪ ደግሞ ሌሎች ሴቶች እየመጡ ያችን ክፍተት እንትን ለማለት ይሞክራሉ፣ ለመጠቀም ይሞክራሉ። ስለዚህ ቤትሽ ሆነሽ በቃ ከሱ ጋር ያለውን ነገር እየተመካከርሽ ጸባያችሁን ተራርማችሁ እርስ በርስ መጥፎ የምትሉትን ነገር ይሄ ነገር ለነጋችን ጥሩ አይሆንም ምናምን የምትሉትን ነገር አስወግዳችሁ እርስ በርስ እየተነጋገራችሁ መሆን አለበት። ችግር የሚፈታው እንደዚህ ነው። ካልሆነ ደግሞ አንቺ ጓ ካልሽ ምናምን እንዴ ይሄ አንቺንም ትጎጃለሽ፣ ራስሽንም በቃ ህመም ውስጥ እንትን እያልሽ እየታመምሽ። አሁን እኮ ርቀሽም እኮ ሰላም አላገኘሽም አይደለ? ስለዚህ ቤት መሆን አለብሽ። አሁን እዚህ ጋር ጭቅጭቅ ሰላሜን አጥቻለሁ አይነት ነገር ነው ያልሽው። ግን ደግሞ ሰላምሽንም አሁን እኮ አላገኘሽም፣ ርቀሽም ኦልሬዲ እየተገናኘሽ ይኸው ትናንትም ሌላ ችግር ተፈጠረ ማለት ነው። ስለዚህ ምንድነው መሆን ያለብሽ? አብረሽ ከብሩኬ ጋር ሆነሽ ችግሮችን መጋፈጥ። ከዛ ውጭ ሲጀመር አብረሽው ከሆንሽ ከብሩኬ ጎን ከሆንሽ እና አንድ ላይ ከሆናችሁ ብሩኬ ሌላ ሴት ምናምን ነገር የሚባለው ነገር ትዝም አይለውም። ምክንያቱም አንቺ ከጎኑ ነሽ። አንቺን ለመመለስ ብሎ ወይም ደግሞ ፕራንክ ለማድረግ ብሎ ሌላ ችግር ውስጥ አይገባም። በቃ ስለዚህ አብራችሁ ሆናችሁ ችግሮችን ፍቱ። ልጠይቃት ፈልጌ ነው አለችኝ። እኔ እኮ ምንም የማውቀው ነገር የለም። ልጠይቃት ፈለገች እኮ ትፈልግም አትፈልግም ውጣልኝ። ዳይ ውጣ ፍጹም እግዚአብሔርን ከምንጣላና ሌላ ችግር ውስጥ ውጣልኝ። በቃ አልፈልግም። እኔ ውጣ እንዴ እኔ ብፈልግ ነይ ራሴ አይደለም እኔ እሷ ማምጣት ከብዶኝ ነው። እኔ ሆስፒታል ላይ መለስኳለ። ምንድን ነው ፍፄ ግን ምን ሆነክ ነው እንዴ ዛሬ? በጣም እኔ እንጃ ብሩኬ የተናገረው ነገር ግን እኔ ዛሬ ተመችቶኛል። በቃ እነሱንም እንደዛ አድርጎ ማስወጣቱ ትልቅ ነገር ነው ማለት በቃ መሆን ያለበት ነገር ነው። ለምንድን ነው እየጎተትክ የምታመጣው? ወይኔ ጉዴ እንዴ! እሺ መጀመሪያ አደውልም አታስፈቅድም? ምንድነው ችግር አንተ ልጅ? ወይኔ እዩንም እየጎተተ ይወስዳል። ያችንም ባለፈው እንደዛ ጎትቶ ችግር አስፈጠረ። አሁንም ደግሞ ታማ ካለችበት ደግሞ ሌላ ጥፋት ደግሞ አሁንም ጎትቶ መውሰድ እንዴ! በቃ ይች ልጅ ጋር ትገናኝ። እኔ የማቀው ነገር የለኝም፣ የራስሽ ጉዳይ ይበላት። በቃ ለምንድነው አንተ እየጎተትክ የምታመጣት? በፈጣሪ ምንድነው አንተ አላማ? ቆይ እንደዚህ ሰላም የምትፈጥር መስሎኝ ነው ምናምን መጀመሪያ አታወራም እንዴት? ታዲያ ከነ ብሩኬ ጋር እንደዚህ እያለች ነው። ምንድነው ትምጣ ወይስ አትምጣ ተብሎ እኮ ይነገራል። እየጎተትክ የምትመጣው ምንድነው? አረ በፈጣሪ መንኩር ነው። እሺ ብለ ይዘም ምን እንደተፈጠረ ወቅም አትወቅም። ከዚህ በፊት ዝቤ እንደጣሉ አታውቅም። እሷን ማየት እንደማፈልግ አታውቅም ማለት ነው። ቢሆንስ የመጣችው አሟታላለች። አራት እጃጃል ፍፄ ምንድነው? በራስህ መላመት ነው እንዴ ታዲያ የምትጓዘው? መጀመሪያ አስፈቅድ ነገሮችን እንትን በላ። አንተ ምንድነው ሌላ ሩዋንዳ ብቻ። ለማንኛውም ሀይሚዬም በዚህ መንገድ ስላየው አደስ ብሎኛል። ብሩኬም ወንድሜ ተረጋጋ፣ ነገሮችን በቃ ሀይሚዬም ደግሞ እቤት አትውጪ፣ በቃ አንድ ላይ ሆናችሁ ነገሮችን ፍቱ። ነገር እየጠመዘዛችሁ ምናምን እኛንም ሰላም አትንሱን። አርፋችሁ ተቀምጣችሁ ምናምን በሰላም በፍቅር እንውልን ጨረቃዎቻችን። እኔ አሁን አብሬያቸው በሆን ግን በጣም ደስ ይለኝ ነበር። የምር ብዙ ማውራቸው ነበረኝ።